አንድን ወንድ ሴት ልጅን እንዳይረሳ የሚያደርገው ምንድነው? የሆነ ሰዓት ፍቅረኛሽ ሊሆን ይችላል ወይም ፍቅረኛ እንኳን የመሆን እድል ባይኖራችሁ ነገር ግን ልብ ውስጥ እንድትነግሺ የሚያደርገው ምን አይነት ነገሮችን ካንቺ ሲያገኝ ነው? ምክንያቱም ካንቺ ያገኘው ነገር ካንቺ የተሰጠው ነገር እንዲሁም አንቺ እንዲሰማው ያረግሽው ስሜቶች ናቸው ላንቺ የሚሰጠውን ቦታ አንቺን የሚያይበትን አይኑን በትክክለኛው ወይም አንቺ በምትፈልጊው መንገድ የሚያደርገው። በዛሬ ቪዲዮአችን ላይ አንድን ሴት እንዳትረሳ የሚያደርጋት በወንድ ልጅ ዘንድ ምንድነው የሚለውን ነው ሰፋ አድርገን የምናወራው። አብዛኛዎቻችን የፍቅር ህይወት ውስጥ ከገባን በኋላ ጥቂት ነገሮች በተፈጥሯቸው አሁን ለምሳሌ ናቹራሊ ኬር እናረጋለን፣ በጣም ፈላጊዎች ነን፣ ወይም ሮማንቲክ ለሆኑ ነገሮች እጅ እንሰጣለን። ሮማንቲክ እንዲሆን በጣም ትኩረት መፈለግ፣ እንክብካቤ መፈለግ ተፈጥሯችን ነው። እነሱ ደግሞ በተፈጥሯቸው ይሄንን ለመስጠት በጣም መመረጥ መቻል አለብሽ። ወይም በእነሱ ዘንድ ዘዋን የሚሏት አለታ ማገባ ሴት ብለው ለሚያስቧት ሴት ነው ያችን እድል የሚሰጧት። አብዛኛችን ደግሞ እዚህ ሰርክል ውስጥ እንገባለን፣ ወይም በዛ አይን የሚያየን ወንድ እጅ ላይ ላንገባ እንችላለን። ዞረን ግን በሱ አይን ፍቅረኛው ባያረግሽ የሚያገባት ሴት እንኳን ባይኖር እመኚ መቼም የማይረሳት በጥሩ የሚያነሳት ወይም እሱ ዘንድ እንደ ምሳሌ የምትጠቀሽ ሴት የሚያደርግሽ ምን አይነት ነገሮችን ሲያገኝ ነው ካንቺ የሚለው ነው በደንብ የምናወራበት። የግድ ልናውቀው የሚገባ አንድ እውነት አለ በነገራችን ላይ ማለት ነው። ያፈቀርነው ሰው ወይም ፍቅረኛችን የነበረን ሰው እስከ መጨረሻው እኛ ስለፈለግን ይዘልቃል ማለት አይደለም። ነገር ግን የፍቅር ህይወታችን ላይ የምንማራቸው ስህተቶቻችንም ከሆኑ ምናልባት ደግሞ ማንገጣጠምበት በጣም እያፈቀርሽው ራሱ የምታይበት ነገር ከሱ እንደ ትሪክ ሊያደርግሽ ይችላል። በጥሩ መነሳት ወይም ደግሞ ክብራችንን እንደጠበቅን ከነሱ መራቅ ልዩ የሚያደርገን ነገር ነው። ወንዶች የማይረሷት ሴት ምን አይነት ናት? ምን የሚያገኙባት ናት? ወይም ምን እንዲሰማቸው የምታደርግ ናት የሚለውን በደንብ እናወራበታለን። ከኔ ጋር እስከ መጨረሻው ቆዩ። ሃይ እንዴት ናችሁ? የወዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለ ወንዶች እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትንም ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ እና ዩቲዩብ እንዲወዳው ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ሴት ልጅን ወንድ ልጅ ሊረሳት የማይችለው ስለራሱ እንዲሰማው በምታደርገው ስሜቶች ምክንያት ነው። ምንም ነገር በምክንያት ነው የሚሆነው ታውቃላችሁ አይደለ? አንድ ሴት ህይወት ውስጥ በምትሆን ወይም በምትቆይበት ሰዓት የነገረችው ወይም የፍቅሯ መጠን ሊሆን ይችላል፣ ወይም እሱ ያደረገላትን ነገር ሊሆን ይችላል። ብቻ በእያንዳንዱ ነገር ከአንደበቷ ከሚወጣው ነገር በላይ ካደረገችለትን በተግባር እንዲወዳት ብላ ሊሆን ይችላል። ፍቅረኛዋ ስለሆነ ብቻ ሱኒም ዋሬቨር ለሱም ብላ ለራሷም ብላ የምታደርጋቸው ነገሮች ምክንያት አይደለም። እንዲሰማው በምታደርገው ምክንያት ግን በታሪክ ሊረሳት አይችልም። አባባል ራሱ አለ አይደለ? የሰው ልጅ ናቹራሊ ራሱ በተፈጥሮ ሊሆን ይችላል ሰዎች እንዲሰማው ያደረጉት ወይም ሰዎች ትሪት ያደረጉትን መንገድ መቼም አሁን ለምሳሌ የሚያደርገው ነገር የምታደርጊው ነገር ሊሆን ይችላል፣ የምትሰጪው ነገር የምትናገሪው ነገር ይችላል። በመጥፎ መንገድ ከሆነ ትሪት እንዳደረግሽው ካሰበ ያ ስሜት እንዲሰማው ያደረገው ነገር መቼም ነው ማይረሳው፣ መቼም ማለት ነው። ስለዚህ ሰዎች እንዲሰማቸው በምናደርጋቸው ስሜት ብቻ ስለኛ ሁሌም ሊያስታውሱ ይችላሉ። አንቺ ደግሞ ከወደድሽው ኦብቪየስሊ ሁሌም ቢሆን የምትጥሪው ጥሩ ነገር እንዲሰማው ነው። ስለ አንቺም ሊሆን ይችላል፣ ስለ ግንኙነታችሁም ሊሆን ይችላል። ስለ ራሱ ስፔሻሊ ከሆነ ደግሞ ንግስት ነው የምትሆኙ። እንዴት አድርጌ ያንን ማድረግ እችላለሁ ካልሽ ለምሳሌ ነፃ እንዲሆን በመፍቀድ ነው። ደካማ ጎኑን የሚነግራት ሴት፣ ድክመቱን የሚነግራት ሴት በመሆን ሊሆን ይችላል። እንዴት ያንን ማድረግ እችላለሁ ካልሽ አትሊስት ሲሞክር ሰው ነው። የሆነ ሰዓት ዳውን ሊሆን ይችላል፣ በሆነ አጋጣሚ የሆነ ደስ የማይል ስሜት ውስጥ ሊሆን ይችላል፣ ወይም ሰዎች የማያውቁት ሌላ ማንነት ሊኖረው ይችላል። በዛ ሰዓት ሪያክት የምታደርጊበት መንገድ ካላዳመጥሽው ጀጅ ካደረግሽው ሌላ ሴት ነው የምትሆኚው። ግን ከመፍረድ ወይም ሪያክት በንዴት ሊሆን ይችላል፣ በብስጭት ሊሆን ይችላል፣ ልክ እንዳልሆነ በመቃወም ሊሆን ይችላል። የምታንጸባርቂው ነገሮች በሙሉ ነገ ያንን ነፃነት የማትሰጪው አይነት ሴት እንደሆንሽ እንዲሰማ ያደርገዋል። ነገር ግን ከፍርድ ነፃ ሆነሽ ራሱን እንዲሆን ፈቅደሽለት መናገር የሚችለውን ነገር እንዲናገር ካረግሽው በደካማ ጎኑ ስፔሻሊ ደግሞ የምታውቂው ሴት ከሆንሽ ደካማ ጎኑን ስንፈቱን ሊሆን ይችላል። ያንን ተጠቅመሽ ስሜቱን የሚጎዳ ልቡን ሊሆን ይችላል፣ አቅሙ ሞራሉን የሚሰብር ነገር እንደ ቀልድ ቢሆን ይችላል። ስትናገሪው እንደምታስቢው አንቺ ተናግረሽ እንደምታልፊው አይደለም ያልፈው።
እሱ ጋር ብዙ ጊዜ በተደጋጋሚ ልብ ውስጥም አይምሮ ውስጥም ያቃል እየመጣ ያስታውሰዋል። ጥሩ ከሆኑ ተመሳሳይ አይነት ነው። ታዲያ ደካማ ጎኑን ሄዶ የሚነግራት በደካማ ጎኑ ያልተናገረችውን ምቾት የሆነችን ሴት ማፍቀር ባይችል አብሯት ባይዘልቅ በተለያየ ህይወት አጋጣሚ ቢለያዩ ራሱ ሁሌም የማትረሳ ሁሌም የምትነሳ ሴት ነው የምትሆነው። እኔ እንደ ምሳሌ ይሄን የጠቀስኩት ብዙ ነገር ልታስታውስ ትችላላችሁ። ነገር ግን ሁሌም በሱ ሳይድ የሆነች የሱን ሳይድ የምትመርጥ ለሱ ምቾቱ የሆነች ነፃነቱ የሆነች ራሱን እንዲሆን የፈቀደችለት ሴት እንዲሰማው የምታደርገው ስሜት ስለራሱ ሁላችንም እዚህ ዓለም ላይ መኖር የምንፈልገው በነፃነት መተንፈስ የምንፈልገውን ሰው ምን ይለናል እንዲህ ይሉኛል እንደዚህ ያደርጉኛል ብለን የደበቅነው ማንነታችንን ራሱ ሁላችንም ብንለቀቅ እንዴት ነው የምንጠቀመው? አስባችሁታል? የዛን አይነት ስሜት እንዲሰማው ካረግሹ ካንቺ ጋር እንዴት ነው ሊረሳሽ የሚችለው? ሁለተኛ የራሷ ማንነት ያላትን ሴት ወንድ ልጅ መቼም አይረሳም። ከልቡም ከአይምሮም ልትወጣ አትችልም። ምክንያቱም አንድ ሴት በራሷ ማንነት ምትኮራ ከሆነ የራሷ ማንነት ካላት ያንን ማንነቷን ካወቀች አምና ከተቀበለችው ራሷን ትሆናለች ማለት ሪል ናት ማለት ነው። የሆነን ሰው ኮፒ አታደርግም። የሆነን ሰው ለማስደሰት ርቃ አትሄድም። ራሷን ከሌሎች ጋር አታወዳድርም። ባይሆን የሰዎችን ችግር፣ የሰዎችን ሀሳብ፣ የሰዎችን ማንነት ወይም በሆነ ሰዓት ላይ ሰዎች ቢረዱልን ቢያዳምጡን ብለው የሚያስቡትን ነገር በእነሱ ቦታ ሆና ለመረዳት ወይም ሰዎችን በየራሳቸው ማንነት እንዲኖሩ የምትፈቅድ ሴት ናት። ምክንያቱም ራስን መሆንን ከሷ በተሻለ የሚያውቀው ስለሌለ ማለት ነው። ራሷን የሆነች ሴትን ቅድም ካነሳሁት መጀመሪያ ላይ ካነሳሁት ሀሳብ ጋር ማገናኘት ትችላላችሁ። የመጀመሪያ በሱ ሳይድ ነው። አንቺ የራስሽ ማንነት ሲኖርሽ በዛ ማንነትሽ ምትኮሪ ከሰዎች ጋር ማንነትሽን ባለማነጻጸር ነው። ታዲያ የራስሽ ማንነት እንዳለ ለሱ የምታረጋግጭለት ወይም የሆኑ ሰዎችን ኮፒ በማድረግ አይደለም፣ ወይም ለመወደድ በሱ ዘንድ ቦታ እንዲሰጥሽን ብለሽ የምታመጫው ያንን ሳታደርጊ ስትቀሪ የራስሽ ማንነት እንዳለሽ ለሱ ታስረጃዋለሽ። ከዛ ባሻገር ደግሞ የቅድም ያነሳነውን ስትጨምሪበት ፕሩፍ ታረጊያለሽ የራስሽ ማንነት እንዳለሽ። ከዛ ደግሞ የሱን ማንነት ስታከብሪለት እንዲኖር ስትፈቅጂለት እንዲናገረው ስትፈቅጂለት ያረጋግጠዋል። በተመሳሳይ መንገድ ግን ያንቺን ነው እዚህ ጋር የምንጨምርበት። የራሳችን ማንነት ይኖራል። የራሳችን ማንነት እንውደደው፣ እንቀበለው፣ እንኑረው። ሰዎች ይመስለናል። ሰዎችን ለማስደሰት በሄድን ቁጥር ኢነርጂ ባወጣን ቁጥር ገፍተን በሄድን ቁጥር ራሳችንን ነው የምናጠው። ባይዘይ ከራሳችን ጋር እንጣላለን፣ እየለቀቅን ፌል እያደረግን እንሄዳለን። ነገር ግን የራሳችንን ጥብቅ አድርገን ስንሄድ ሳናስበው ዲፕ ዳውን እነዛንም ሰዎች እንጠቅማለን። ሬር ናቸው እንደዚህ አይነት ሰዎች። ስለዚህ ቢሄድም ሌላ ቦታ ቢኖረውም ያንን ህይወት አንቺ ነሽ የምትመጪው። በእያንዳንዱ ሙቭመንት ራሷን የምትውናት ራሷን ትወዳለች ከማንም ጋር ራሷን ስታወዳደር። ምክንያቱም እለት በእለት እንደዚህ አይነት ሰዎች ህይወታችን ውስጥ አሉ። ራሳቸውን ከሆኑ ሰዎች ጋር የሚያወዳድሩ፣ የሰውን ነገር ኮፒ የሚያደርጉ፣ ሰዎች ላይ የሚፈርዱ፣ ሰዎችን የሚያጣጥሉ፣ ሰዎችን የሚገፉ ሰዎች አሉ። በየነዚህ ሰዎችን ሁሌ ተቃራኒ ማንነት አንቺ ላይ ስለሚያገኝ አይረሳሽም። ሶስተኛውና ወሳኙ ትልቁ አክቹሊ ማለት በምንችለው ሁኔታ በአንቺ ምክንያት ከተቀየረ በአንቺ ምክንያት ወይም ባንቺ አንቺን ካገኘ በኋላ አንቺን ካወቀ በኋላ ህይወት ውስጥ እድገት ከመጣ ሊሆን ይችላል። ህይወት ውስጥ ለውጥ ከመጣ በሱ ባህሪ ላይ ሊሆን ይችላል፣ በላይፉ ላይ ሊሆን ይችላል። ብቻ እሱ ላይ የሆነ አዲስ ነገር ሀፕን ካደረገ መቼም የማይረሳሽ ሴት ነው የምትሆኙ። ትልቅ ሪዝን ነው አይደለ? በእርግጠኝነት በአንቺ ምክንያት በፍቅርሽ ምክንያት ሊሆን ይችላል። አንቺን ወዶ ሊሆን ይችላል። አንቺን ተዋውቆ ሊሆን ይችላል። ከአንቺ ጋር በነበረው ጆርኒ ውስጥ ሊሆን ይችላል። አዲስ ማንነት ከተጨመረበት አዲስ ላይፍ ኤክስፒሪየንስ ካደረገ ወንድ ልጅ መቼም ነው የማይረሳት ያችን ሴት። ምክንያቱም ህይወታችን ውስጥ አንድ ስቴፕ የተራመድንበትን እንኳን ያደግንበትን ነው አይደለም አዲስ ነገር ጫር ያደረገብንን ነገር አብረን ያሳለፍነው ሰው ይቅርና በራሳችን ራሱ ዓመተ ምሕረትን ጊዜን ቀንን እንኳን አንረሳም አይደለ? ህይወታችን ውስጥ አዲስ ነገር የጨመረልን። ስለዚህ የዛን ያክል ነው አንድ ወንድ ልጅ በአንቺ ምክንያት ከተቀየረ፣ አንቺ ህይወት ውስጥ ስለመጣሽ ካደገ፣ የዛ ምክንያት ደግሞ አንቺ ከሆንሽ መቼም ነው ማትረሹ። ለዛ ነው ብዙ ጊዜ አንድ ወንድ ከህይወቱ እሱ አንቺን ማጣት እንዲፈራ አንቺን ማጣት እንዳይፈልግ ከሚያደርገው ነገሮች ውስጥ አዲስ ነገር ማስጀመር ሊሆን ይችላል። አዲስ ነገር ህይወት ውስጥ መጨመር ሊሆን ይችላል። ከጎኑ በመሆን የሆነ ነገር ሲሞክር ሰፖርት በማድረግ እንዲያልፈው እንዲያድግበት ስትሆኚ ሁሌም ቢሆን የሚሳሳለት ያ ነገር ከለወጠው ካገኘው ነገር በላይ አንቺን ማጣት ይፈራል። ምክንያቱም
አንቺ ስትኖሪ ያ ነገር ባይኖርም ደግማችሁ አብራችሁ እንደምታደርጉት ስለሚያውቀው ነው። አንቺ ግን በቀላሉ የምትተኪ አይደለሽም። ሪል የሆኑ ሰዎች እንደዛ ናቸው ባይዘይ። ስለዚህ ህይወታችን ውስጥ የሆነ ሰው ሲኖር እኛ ምክንያት መሆን ያለብን የሀዘናቸው የመሰበራቸው ወይም የሆነ መርዝ አንዳንድ ግንኙነት መርዛማ ይሆናሉ አይደለ? የዛ አካል መሆን መቻል የለብንም። በቻልሽው አቅም እንዴት እንደሚያስብ ወንድ ልጅ ህይወት ውስጥ ምን አዲስ ነገር እንዳለ ምን አይነት ላይፍ ሰርክል ላይ እንዳለ ዳይሬክት መናገር ጥቅም የለውም። ባይዘው ታውቃላችሁ አይደል? ብህንነትሽ፣ ሴትነትሽን፣ ስሜቱን ላንቺ ያለውን ስሜት ነው መጠቀምችው። ያ ትልቅ ፓወር ነው። ሞቲቬት ይሆናል፣ ኢንስፓየር ይሆናል። አብረሹ ኮንሽ ቀላሉ ምሳሌ ንገሪኝ ካልሽ ለምሳሌ አለማጣጣል፣ ቅድም እንዳነሳሁት ጀጅ አለማድረግ። ወይ ይሄማ መቼ እንደዚህ አድርገህማ መቼም አትቀየርም፣ እንደዚህ አይነት ሰው ከሆንክማ መቼም እንደዚህ አትሆንም፣ እኔ ከአንተ ጋር መቼም ምዘልቅ አይነት ሰው አይደለም። በዚህ አይነት ዝም ብለን የምንናገረዋለን። አንዳንዴ ሰዎችን እንዳልኳችሁ ይጎዳናል። ግን አብረሹ በመሆን አትሊስት በማክበር የሚያደርገውን ነገር መጥፎ ነገር ባለመናገር ራሱ አብረሹ እንኳን ቆይተሽ በታማኝነት ያ ነገር ካለፈ በዛ ነገር ከተለወጠ በዛ ነገር ካደገ ምንድነሽ ማለት የሚያከብርሽ ሴት ነሽ። አትሊስት ሞራል እንኳን ባትሆኚ ትተሽዋል ሄድሽም ይቅርብኝ ብለሽ ነግሰሽ ትኖሪያለሽ። አንዳንድ ወንዶች አይታችኋል፣ ላይፋቸው ከተቀየረ ራሱ በኋላ ሁሌም ትኖራለች ያቺ ሴት ከኋላቸው የነበረች። ያንን ነው ማስታወስ ያለብሽ። በዚህ አጋጣሚ በፍቅርሽ አንቺን አፍቅሮ ሊቀየር ይችላል ወንድ ልጅ ባይዘው ማለት ነው። ለአንቺ ያለው ስሜት ሊቀይረው ይችላል። አንቺ ተሳድበሽ፣ አንቺ ተውሃለሁ ብለሽ አስፈራርተሽው፣ አንቺ በዚህ መንገድ ካልሄድክ በዚህ መንገድ ስለሄድክ ተቀየር ብላ ወይም እስኪቀየር ጠብቀዋለሁ አፍቅሬ ስላፈቀርሽው ፍቅርሽ ጣራ ጥሶ ስለሄደ አይቀየርም። ወንድ ልጅ በራሱ ጊዜ ፈልጎ ለሱ ያለኝ ፍቅር ጠንካራ ነው፣ ካልተለወጥኩ ደግሞ ትተወኛለች የሚለው ስሜት ላይ ነው አንቺ መጨመር ያለብሽ። ራስሽን በመሆን ራስሽን በመውደድ ራስሽን ስትቀይሪ ውብ ስትሆኚ ሊያጣሽ እንደሚችል እንዲሰማው በማድረግ ነው እንጂ በመጨቃጨቅ አትቀይሪውም። ወንድ ልጅ ይሄንን እንዳትረሱ። ባይዘው ካልፈለገም አትቀይሪውም ምንም ብታደርጊ። ነገር ግን እንዲቀየር በአንቺ ምክንያት ከተቀየረ መቼም ነው አይረሳሽ ወንድ ልጅ። አራተኛው የመጨረሻው ባይዘው ብዙ ነገር ልናነሳ እንችላለን። ከነዚህ ውስጥ አንዱ ምክንያት ራሱ ካለሽ ከበቂ በላይ ነው። የመጨረሻው ብዬ የምጠቅስበት ምክንያት ጠቅለል አድርገን ስለምንመልስ ነው። ስለመረሳት ወይም እንዲረሳሽ ካልፈለግሽ ወይም ተለያይታችሁ ነው የሚሆነው ወይም አብራችሁ በየደቂቃው ስላንቺ እንዲያስብ ስለፈለግሽ ነው። ነገር ግን ስቲል ነው የሚልሽ ወንድ ልጅ መቼም የማይረሳሽ በጸብ ሰዓት ሊሆን ይችላል። አለመግባባት ሁሌም አለ ሪሌሽንሽፕ ውስጥ። ወደሽው ሊሆን ይችላል፣ ፍቅርሽን ስትገልጭለት ሊሆን ይችላል፣ ተለያይታችሁም ሊሆን ይችላል። የምትለያይበት መንገድ አንቺን እንዳይረሳ ያደርገዋል። እንዴት ካልሽኝ የመጀመሪያው ምንም ጥያቄ የለውም፣ እንዲወድሽ ስትሞክሪ ሁሌም ሮንግ መንገዶችን ባለመከተል ነው። ለምሳሌ ዝም ብሎ በመደወል ዝም ብሎ ቴክስት በመላክ ሰፈሩ በመሄድ በማልቀስ ምናምን በልመና ባለመሆን። እንደ ሴት አንደኛ ሴት ልጅ እንዴት ነው የምትሰራው? ወንድ ልጅ ምን አይነት ተፈጥሮ አለው? ሲያሳድድ ነው የሚወዳው፣ አዳኝ ነው ኬስ ክሎ። ስለዚህ እንዲያድነኝ የሚያደርግ ነገር ነው የሚያስፈልገኝ ብለሽ ራስሽ ላይ በደንብ ሰርተሽ ሁሌ በአይንሽ ብቻ እየጠራሽው በአይንሽ ብቻ በአክሽንሽ ብቻ በጠረንሽ በሰላምታሽ በንግግርሽ በፈገግታሽ ብቻ እንዲወድሽ ኢምፕረስ እንዲሆን እንዲመጣ ማድረግ ከቻልሽ አድኖ እስካገኘሽ ድረስ እንደለፋብሽ ስለሚያውቅ ብትወደኝም እኮ እሷ አልመጣችም እኔ እንዲሄድ ነው ያደረገችኝ ያን ያህል ኢነርጂ ያላት ሴት ናት ብሎ ታሳምኘዋለሽ። ሁሌም የማይረሳሽ ነው የምትሆኝ። ሁለተኛው ደግሞ ፍቅረኛሽ ከሆነም በኋላ በፍቅር ውስጥ አብራችሁ ናችሁ አለመግባባት ሲፈጠር ወይም ጸብ ሲፈጠር ሪያክት የምታደርጊበት መንገድ ነው። አብዛኛዎቻችን ሴቶች እየየ ነው የምንለው፣ ቅናታችን መከራ ነው፣ ብሎክ ነው፣ አንብሎክ ነው፣ ኦር የሆነ የሚያስጠላ ቦታ መሄድ ነው። ኩል መሆን ሪያክት የምታደርጊበት መንገድ ሰላሙን የሚነሳ እርጋታ ሊኖርሽ ይገባል። ስለዚህ በግንኙነታችሁ ውስጥ ሃንድል የምታደርጊበት መንገድ ጸባችሁን ቆንጂት አንቺን እንዲረሳና እንዳይረሳ ያደርገዋል። ያንን እንዴት ላደርግ ይችላል? ኦልሞስት ከአንድ እናት የተወለድን ይመስል ከምንወዳቸው ሰዎች ጋር ስንጣላ የምናሳየው ሪያክሽን አንድ አይነት ነው። ያንን መቀየር አለብሽ። መረጋጋት፣ ራሴን መሆን ነው ሁኝ እያልሽ ነበር እኮ ከደቂቃ በኋላ ራሴን መሆን ነው የምፈልገው ካልሽ ኖ፣ ይሄ ራስን መሆን አይደል። ይሄ የሚታረም የሚስተካከል ነገር ነው። በራሷ የምትተማመንና ማትተማመን ሴት አንድ አይነት ሪያክሽን አታደርግም። በራሷ ማትተማመን ሴት እግሩ ላይ ውላ ልትወድቅ ትችላለች። ያለ ጥፋቷ ይቅርታ ልትጠይቅ ትችላለች። አጣዋለሁ የሚል ስሜት ካለብሽም ተመሳሳይ የእሱን ጥፋት ለራስሽ ወስደሽ ይቅርታ ትጠይቂያለሽ። ተረድታችሁኛል አይደለ? ኩል መሆን ጥፋቱን አውቆ
መጠየቅ ካለበት ይቅርታ፣ ስላፈቀርሽው አንቺ መሄድ እንዳሌለብሽ ለራስሽ አምነሽ ጥግሽን በመያዝ በቃ ራሷን የምታስከብር ዋጋዋን የምታቅ ለራሷ ክብር ያላት ሴትን ማንጸባረቅ ነው እንጂ ያለብሽ በተቃራኒው በየአደባባዩ ሰው የሚያውቀው ድራማ የምትሰራ ምናምን ሴት ባለመሆኑ ያንን ባለማድረግ እኔ እንደ ምሳሌ ነው የምጠቅስላችሁ። ብዙ መንገድ አንቺ ባህሪሽ ላይ ነው ስትጣሉ ያንን ማረም። ሶስተኛውና የመጨረሻው ከተለያያችሁ በኋላ ወይም ከብሬክአፕ በኋላ ያንን ሃንድል የምታደርጊበት መንገድ ዝምታ ከሆነ ጨርቁን ነው የሚጥለው ወንድ ልጅ ባይዘው ዝም ብለሽ ኦኬ። ሁለተኛ የጠበቀውን ይሆናል ብሎ ያሰበውን ባለመስጠት። ለምሳሌ ቅድም እንዳልኳችሁ ቶሎ ተስፋ ትቆርጣለች፣ ኦር ይቅርታ ሳትጠይቀኝ ዝም አትልም ምናምን የሚሉ ሀሳቦች አሉት። እነሱን ገደል በመክተት ምክንያቱም ምን ታመጫለሽ? መታረቅ ካለባችሁ እኮ ሲጀመር ያንቺ ጥፋት ከሆነ ይቅርታ መጠየቅ ምንንም የሚያደርገው በጣም የትልቅ ሰው ባህሪ ነው። ግን የእሱ ጥፋት ሆኖ ካስለመድሽው ከዚህ በፊት ድጋሚ እንደማታደርጊው ማወቅ፣ ዝምታሽ፣ ሪያክት አለማድረግሽ፣ በራስ መተማመንሽን ስታሳይበት ይሄ መማሪያ ነው። ግንኙነት ገባን አልተሳካም ቀረ እንደዚህ አይነት አክሽን ስታሳይበት ሄደሽም ሀዘንሽን ለቅሶሽን ራስሽን መጣል ካላሳይሽ ራስሽ ላይ ትኩረት አድርገሽ ዘንጠሽ ጠብቀሽ ራስሽን ላይፍሽን እንደቀጠልሽ ሲያይ ወንድ ልጅ መቼም አይረሳሽም። መቼም ቅዠቱ ነው የምትሆኚ፣ ሲከተልሽ ነው የሚኖረው። በፋንታው የምትከታተይ ከሆነ ሂስትሪው የምታይ ከሆነ ሪፖስት የምታደርጊው መንገድ ሀዘንሽ ምናምን ከሆነ ሁሌ የምናወራው እስከዛሬ ይህንን ነገር ካራክተር ከሆንሽ ወዲያው ነው የሚረሳሽ። መረሳት ካልፈለግሽ ሊረሳ ማይችለውን ማንነት ገንቢ። ሐሳቤን ከወደዳችሁት ከጠቀማችሁት ለኔ በላይ ለሰዎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።